ለቀብር ወይም በሐዘን ጊዜ ጥቁር የሚለበስበት ምክንያት ምንድነው? ይሄ ደግሞ በጣም በፊት ይሄ ኤንሸንት ሮም በሚባሉ ጊዜያት የነበሩ ጥንታውያን ሰዎች ጋር የተያያዘ ነገር ነው። ከዛ የመጣ ልማድ ነው። ከዛ በፊት ያን ያህል አይታወቅም ነበር። ከዛ በኋላ ግን ብዙ ሰዎች ሐዘን ወይም ቀብር ሲሄዱ ጥቁር ይለብሳሉና መንስኤው ምንድነው? የታሪኩ መነሻ ሐሳብ ያኔ ጥንታውያን ሮማውያን ምን ብለው ያምናሉ? በዚህ ከመንፈስ ጋር በተያያዘ በተለይ የቀብር ስፍራ አካባቢ የሙት መንፈሶች አሉ ብለው ያምናሉ እና እነዛ የሙት መንፈሶች ዝም ብለሽ እዛ አካባቢ ካገኙሽ ተከትሎሽ ይመጣሉ። ወደ ቤትሽ ስትሄጂ ወይም ወደ ምትሄጂበት ቦታ ስትሄጂ ተከትሎሽ ይመጡና ወይ አንቺን ወይ ከቤተሰቦችሽ አንዱን ድጋሚ ይወስዳሉ ወይም ይገላሉ ማለት ነው የሚል እምነት ነበራቸው። ስለዚህ ከዚህ ለመጠበቅ ወይም ከዚህ ለማምለጥ ግን ይሄ ካሞፍላጅ የምንለው አለ አይደለ? መመሳሰል ነገር ጥቁር ስንለብስ ያ መንፈስ ጥቁር አያይም የሚል አመለካከት ነበራቸው። ልክ አንድ ወታደር የሆነ ጫካ ውስጥ ሲገባ ከጫካው ጋር እንደሚመሳሰለው በቅጠል ለብሶ የሚሆን አፈር ነስንሶ ልክ እንደዛ እኛም ጥቁር ስንለብስ ያንን የሙት መንፈስ ስለምንመሳሰልበት ከሌላው ጋር ወይም ስለማያየን ለመሸወድ በሚል የቀብር ቦታ ላይ ሲሄዱ ያንን ጥቁር ለብሰው ከዛ ቤታቸው እስከሄዱ ድረስ አያወልቁትም ወይ ከዛ አካባቢ በጣም እስኪርቁ ድረስ አያወልቁትም ነበረ። ከዛ ቆይተው ያው ያንን ልብስ ያወልቁታል ርቀናል ብለው ሲያስቡ ማለት ነው። በዚህ አመለካከት ነበረ ጥቁር ልብስ ይለበስ የነበረው። ግን ያው ልክ እንደ ሻማው ሁሉ ከዛ በኋላ እንደ ትራዲሽን ሆኖ ሰውም ዝም ብሎ በቃ ያንን ጥቁር እየለበሰ አውቆትም ይሁን ሳያውቀው ወደ ቀብር ስፍራ ይሄዳል ወይም ደግሞ ሐዘን ይቀመጣል ማለት ነው። ስለዚህ የዚህ መነሻ ሐሳቡም ግን በዚህ በኤንሺየንት ሮም ጊዜ የነበረው የሙት ከሙት መንፈስ ለመደበቅ የሚል እሳቤ የነበረው ነበር ማለት ነው። ወደ ሶስተኛው ስንመጣ ሹካን እናገኛለን። ምግብ ያው አንዱ የምንመገብበት መሳሪያ ነው ሹካ እና መሳሪያ ቱላ አይደል? ያስፈራል። መሳሪያ ሲባል ሽጉጥ ነው የመጣብሽ? እሺ ቁስ ነው እኩላል ምን ችግር የለውም። ቁስ መሳሪያ ነው። እሺ ይሄ ደግሞ በፊት ላይ በወይም ወደ ጥንት ግሪካውያን ሲወስደን ያኔ ምግብ የሚመገቡበት ሳይሆን ልክ እንደ መማሰያ በሉት ልክ የሆነ ነገር ሲጣብሱ እንደዚህ እየሰኩ ይወጉ ለመገልበጥ የሚጠቀሙበት አይነት መሳሪያ ለነበረው ነው ነበረ ያኔ ማለት ነው። እና ግን ያው እንዳልኩት የጥንት ግሪካውያን ለመመገቢያነት አይጠቀሙበትም ነበር። በኋላ ላይ የባይዛንታይን ኢምፓየር የሚባለው ስርዓት እንዳስተዋወቀው ነው የሚናገረው። ባይዛንታይን ኢምፓየር ከ330 እስከ 1453 ድረስ የነበረ በጣም ግዙፍ የሚባል ስርወ መንግስት ነው የነበረው ባይዛንታይን ኢምፓየር። በሰዓቱ የኮንስታንቲን የተባለ አንድ ኢምፔረር ነበር የጀመረው። ያኔ ኒው ሮም ወይም አዲሲቷ ሮም ብሎ የሆነችን ከተማ ከመሰረተ በኋላ ኮንስታንቲኖፖል ተብላ ነበረ በስሙ ማለት ነው፣ በዚህ በመስራቹ ስም። በዚህች ቦታ ላይ አንዳንዶቹ ደግሞ ኢስተርን ሮማን ኢምፓየርም እያሉ ይጠሩታል። በዚህ ኢምፓየር ጊዜ ነበረ የጀመሩት በሹካ መመገብ። ግን እንደምናስበው በቀላሉ ነገሩ ተቀባይነት አላገኘም። በኋላ 11ኛው መቶ ክፍለ ዘመን ላይ ወደ አውሮፓ ተስፋፍቶ ሄደ። ወደ ተቀረው የአውሮፓ ክፍል ሲስፋፋ በተለይ የአውሮፓ የካቶሊክ ቤተክርስቲያን ዘንድ በጣም ትልቅ ተቃውሞ ነበረ የደረሰበት። ነገሩን ልክ እግዚአብሔርን እንደመተቸት ነው የሚል ሳቤ ነበረ። ምክንያቱም እግዚአብሔር ሲፈጥረን ተፈጥሯዊ ሹካ ሰጥቶናል፣ እጃችንን ጣቶቻችንን እሱን ተጠቅመን ነው መብላት ያለብን እንጂ ተጨማሪ ነገር ተጠቅመን እየወጋን እየሰካን እንደዚህ ስንበላ ፈጣሪን ማሳዘን ነው የሚል እሳቤ ተስፋፍቶ ስለነበር ያኔ ደግሞ የቤተክርስቲያን እነዚህ መምህራኑም እንደዛ ብለው አውግዘውት ነበረ። ጭራሽ ሹካን ማለት ነው በቃ ጸረ እግዚአብሔር እንደሆነ ወይም ጸረ ፈጣሪ የሆነ ነገር እንደሆነ በማስተማርና ብዙዎች
እንዳይቀበሉት ሆኖ ነበረ። እንደውም አንዳንዶቹ ዝም ብሎ በድፍረት አንስተው ሲመገቡበት ልክ እንደ በቃ ይሄ እንደ መጸየፍ አለ አይደለ በተቀረው ማህበረሰብ ዘንድ በጣም በቃ ያልተገባ ከስነ ምግባር ውጪ የሆነ ነገር እንደሚያደርጉ ይወገዙ ነበረ። በቃ እንዴ እንትና እኮ በሹካ ነው ይበለው እየተባለ ማለት ነው። በኋላ ላይ ግን 16ኛው መቶ ክፍለ ዘመን ላይ ፓስታ መጣ። ጣሊያን ፓስታን አስተዋወቀች። ስለዚህ ያኔ ምንም አማራጭ አልነበረም ፓስታን በሹካ ከመመገብ ውጪ ሌላ መቺ የሚባል ነገር ስላልነበረ በፓስታ አማካኝነት ቀስ በቀስ ሹካ እየተለመደ መጣ። ያኔው ደግሞ የፈረንሳይ ንግስት የነበሩት ካትሪን ዲ ሜዲች የሚባሉት ንግስት ፈረንሳይ ውስጥ እንዲተዋወቅ አደረጉትና የተቀረው የአውሮፓ ክፍል ላይ እንደሚወራው ከፈጣሪ ጋር ወይ ከምናምን ጋር የሚገናኝ ነገር ሳይሆን እንደውም አመቺ የሆነ ለመመገብ የሚያስችል መሳሪያ ነው ሳይሆን ቁስ ነው ብለው ህዝቡን አስተዋወቁት። ከዛ በኋላ በጣም እየተለመደ መጣ። ግን ሲመጣ ቢያንስ ከተዋወቀ ይሄ የባይዛንታይን ኢምፓየር ካስተዋወቁት በኋላ ለ500 ዓመታት ያህል ግን በጣም ትልቅ የሆነ ውግዘትና ተቀባይነትን የማጣት ችግር ገጥሞት ነበረ ሹካ። አሁን ላይ እንደዚህ በየቤቱ ሊገኝ ማለት ነው። እነዚህ ናቸው። እሺ እናመሰግናለን። አድማጮች ጥያቄ ግን ቤዛ አሳስቦሽ ያውቃል? ማለት አሁን ሻማ ለምንድን ነው የምናጠፋው ብለሽ አስበሽ ታውቂያለሽ? አየሁ ጥያቄ ነው ይጠይቃሉ። እንደዚህ አይነት ነገሮች እንዲያሳስቡሽ ጠያቂ መሆን አለብሽ። አሁን አንቺ ተነገረሽ አሜን ብለሽ የምትቀበይ ሰው እንዴት ትጠይቂያለሽ? የሚጠይቅ የሚያሰላስል ሰው ነው እንደዚህ አይነት ነገር። እሺ እንስማውና ወስናለሁ። እንኳንም አልጠየቅኩም የሚያስብሉ ሊሆን ይችላል። እሺ ከአመጣጡ ስንጀምር የተጀመረው በጥንት ግሪካውያን ዘንድ ነው። ለልደት ሻማ ማጥፋት የበራውን ሻማ ባለ ልደቱ እፍ ብሎ የሚያጠፋበት ሁኔታ ማለት ነውና ይሄ ከመንፈሳዊ ሁኔታ ጋር ይገናኛል። እንዴት ነው ያኔ የነበሩት የጥንት ግሪካውያን የሚያምኑ የነበረው ነገር የሰው ልጅ ምኞት መልካም ምኞት ወደ ፈጣሪ ያው ብዙ ፈጣሪ አሉ ብሎ ነው የሚያስቡት በሰዓቱ። ያንን የሰዎችን ምኞት የሚቀበለው አምላክ ልመና የሚደርሰው በጭስ ነው ብለው ያምናሉ። ከጭስ ጋር ነው ወደሱ የሚያደርገው። ስለዚህ ያ ባለ ልደት እንደውም አይን ተጨፍኖ ነው የሚደረገው ያው በነበረው እንትን ማለት ነው። ያ አይኑን ጨፍኖ ሻማውን እፍ ሲል ሲጠፋ የሚወጣው ጭስ አለ አይደለ? እሱ ከልጁ ጸሎት ልመና ጋር ወይም ደግሞ ለሚመጣው አመት ያው ለሚኖረው ከልደቱ በኋላ ላለው አመት እንዲሆንለት የሚፈልገውን ነገር አብሮ ወደዛኛው አምላክ ይህንን ጸሎት ወደሚሰማው አምላክ ያርጋል ከጭስ ጋር ብለው ያምኑ ስለነበረ ነው። እና ግን አሁን በጣም ብዙ ሺህ ዓመታት አልፈዋል። ግን እስካሁን ምንም ብዙ ትርጉሙ ሳይገባን አይናችንን ጨፍነን ምን ሳንጨፍን ያው ሻማ